እንደምናላችሁ የተወደዳችሁ ተመልካቾች ከኢድ አልፈጥር በኋላ እንዲሁም ደግሞ ከሸዋል ጾም በኋላ ዛሬ ተገናኝተናል። እንግዲህ ዛሬ ኢስላሚክ አልባሳትን ነው ልንቃኝ ወደነው በአንድ የገበያ ማዕከል ተገናኝተናል። አንድ ሱቅ ገብተን ደግሞ በበዓል ወቅት የሚለበሱ እንዲሁም በሰርግ በተለያዩ ፕሮግራሞች የሚለበሱ ኢስላሚክ አልባሳት ምን አይነት ናቸው የሚሉትን እንቃኛለን። አብራችሁን ሆኖ ተከተሉ። እንኳን ደህና መጣሽ። ፋሽን እየሰራሽ ነው? እንኳን ቆየሽ። ታዲያስ እንዴት ነሽ? ሶፊ ተናነሽ? አልሐምዱሊላህ አላህ ሁሉ ሰላም። እስኪ ማን እንተዋወቅ? ሶፊያ ጆሃር እባላለሁ። አሁን አንቺን ለማግኘት የወደድኩት ሶፊ ሰሞኑን የበዓል ሰሞን ነበር፣ ኢድ ነበረ። በዚሁ አጋጣሚ እንኳን አደረሰሽ። እንኳን አብሮ አደረሰ። ኢስላሚክ አልባሳት እንግዲህ ፋሽናቸውን እየቀያየሩ በተለይ ወጣቶች ደግሞ በከለር በተለያየ አማራጭ እየለበሱ ከተማዋን አዲስ አበባን ድምቅ ያደርጋሉና አንቺን በዚህ ዘርፍ ላይ ተሰማርተሻልና ምንድናቸው የዘመኑ ወጣቶች የሚለብሱት ምን አይነት ፋሽን ነው? ከየት ነው የሚመጣው? የምን ሀገር ናቸው? ዋጋቸውስ እንዴት ነው የሚለው ልቃኝ ነው የመጣሁት። ስለተቀበልሽኝ በጣም አመሰግናለሁ። እኔም ደግሞ ምርጫሽ አድርገሽ ስለመጣሽ እጅግ አድርጌ አመሰግናለሁ። በደንብ አስቀምሻለሁ ብዬ አስባለሁ። ተመልካቾች ኢስላሚክ አልባሳትን ነው እየቃኘን ያለነው። እንግዲህ በዚህ ዘመን የፋሽን ኢንዱስትሪው እየተቀያየረ ባለበት ጊዜ የኢስላሚክ አልባሳት ደግሞ በዚህ ፋሽን ውስጥ ገብቶ እንግዲህ ቅርጹንም እየቀየረ አሁን ደግሞ ፋሽን ምንድነው የሚለውንም የምናይበት ጊዜ ነውና አበያ ነው አይደል የምንለው? በጥቁር የተሰሩትን ብቻ አይደለም አበያ የምንለው። ድሮ በጥቁር የተሰሩትን ብቻ ነበር። አሁን ከለራቸው እየተቀየረ መጥቷልና የሚወደዱ ከለሮች ምን አይነት ናቸው? እንደየሰው ፍላጎት ይለያያል። ከለሮች አንዳንድ ጊዜ ትሬንድ ይሆናሉ፣ አንድ ሰሞነኛ ፋሽን ይሆናሉ። ጥቁሩን የሚገዳደረው ያለ አይመስለኝም። ሁልጊዜ ተመራጭ ነው። ሁልጊዜ ዲሰንት ሆኖ ግን የማያረጅ ፋሽን አለ አይደል? አይሰለችም። ዛሬ ገዝተሽዋል፣ የዛሬ አመት ብታደርጊው፣ የዛሬ 2 አመት ባታደርጊው ጨርቅነቱ አመዳም የመሆን ባህሪ ያለው አንዳንድ ጊዜ ኳሊቲ ካልሆነ ጨርቅና እንደዛ ሆኖ ፌድ የማድረግ ነገር ከሌለው በስተቀር ጥቁር ሁሉ ጊዜም የትኛውም አባያ ለባሽ ብትጠይቂው ጥቁር የመጀመሪያ ምርጫው ነው። ከዛ በኋላ ነው ከለር ደግሞ እንደ አማራጭ ለመግዛት። ምክንያቱም አባያ ለባሽ ስትሆኚ ሁሌ ጥቁር ብቻ አትለብሽም። የፈለገ ዲዛይኑ ቢቀያየርም የሆነ አባያ ቀይርሽ አይነት ስሜት አይሰማሽም። አንዳንድ ሰዎች ደግሞ አሉ የፈለገ ቢሆን ከለር የማይለብሱ የጥቁሩን ዲዛይን ብቻ እየቀያየሩ የሚለብሱ አሉ። አሁን ያው ጥቁሩ ሲቀያየር ስፌቱ አይቀያየርም። ያ ማለት ይሄ የሚሰፋበት ቅርጽ አለ አይደል? እሱ የሚቀየር ነገር የለውም። ምን ይቀያየራል? የሚሰራበት ፈርጦ አለ። የሚሰራው ልክ እንደዚህ አይነት ፈርጦች አሉ አይደል? እነዚህ ፈርጦች ዲዛይናቸውን የቀያየሩ ጥቁሩ ላይ ይመጣሉ። የዛኔ ጥቁሮቹ የተቀያየሩ ይመጣሉና ጥቁር ሁሌም ማልፍበት ነው። ሁሌም ተወዳጅ የሆነ ከለር ነው። ከዛ ውጭ ግን እንደ ትሬንድ ነው ይመጣሉ። አሁን ለምሳሌ አሁን የኢድ ሰሞን አይደል ያለን? ከሳምንታት በፊት ለኢድ አልባሳት ስንሸጥ ሁሉም ሰው ማለት ይችላል እየመጣ የሚጠይቀን የነበረው ምንድነው? በርገንዲ ነበረ። በርገንዲ አባያ ምን አይነት ከለር ነው በርገንዲ? እዚህ ጋር አለ ከኋላሽ። የሚገርምሽ ነገር አልቋል። ይሄ ሶስተኛው ምን ከለር ነው? ይሄ ሶስተኛው ይሄኛው እሱ ከለር ይሄ እንደ ወይነ ጠጅ የሚባለው ከለር ነው። እንደውም ከዛም ጠቆር ያለ ነው ይሄኛው። ቆይ በርገንዲ ሞቅ ያለ ከለር። በርገንዲ ማለት በነገርሽ ላይ ይሄ ማለት ነው ቦርሳዎቹ ከለር ያለው ዳር ላይ ያለው ቦርሳም አለኝ ብዙ እንደውም ወጥቷል አብዛኛውንና በርገንዲ ትሬንድ ነበረ። ቦርሳም በርገንዲ ነበር የሚፈልገው የነበረው። እነዚህ አጋጣሚ ሆኖ እንደውም ከኢድ በኋላ የገቡ አሉና ቦርሳ በርገንዲ የሚፈልገው ማች ለመልበስ ነው እንግዲህ ፋሽኑ ማች ለማድረግ በርገንዲ ከለር። በነገርሽ ላይ ከለር ከዚህ በፊት ከለር ሲባል ሰው ይሄማ ከለር አለው ይጮሃል፣ ይሄን አለብስም ነበር የሚባለው። አሁን ደግሞ ዝም አለ ነው። አሁን ዝም አለ ነው። አንድ የታዘብኩት ነገር ነው እሱን ነው። ሁሉም ሰው የራሱ ፍላጎት የራሱ ቴስት አለው። የሚወደዱ ከለሮች አሉ። አሁን እንዲህ አይነት ከለሮች ቡኒ በጣም ሰው ይወደዋል። ቡኒ ከለር ዝም ያለ ነው። ይሄ ዲሰንት የሆኑ ከለሮችን ስትመርጫቸው ምን አድቫንቴጅ አለሽ መሰለሽ? ለምሳሌ ዛሬ ለብሰሽው የዛሬ ሳምንት ደግመሽ ብትለብሽው ያን ያህል ወይ ትላንትና እንደለበሽው አይነት ስሜት አይሰማሽም። አሁን በርገንዲ ከለር፣ ቀይ ከለር፣ ሰማያዊ የሆኑ ሞቅ ያሉ ከለሮች አሉ አይደል? ቀን ጠብቀሽ ነው የምትለብሻቸው። ኢቭን ራሱ አንድ ፕሮግራም ላይ ድንገት ብትለብሽውና ሳምንት የሆነ ፕሮግራም ቢኖርብሽ በሳምንቱ ትላንትና ይመስላል ማለት ከለሩ በጣም መጡ ልክ በቃ ትላንትና እንደለበሽው አይነት ስሜት ነው የሚሰማው። እኔ ምልሽ ሶፊ እኔና አንቺ ከለራችን አሁን ይመሳሰላል አይደል? ለኔና ላንቺ ከለር ምን አይነት ከለር ይሄዳል? ብዙ ጊዜ እኔ ባየሁት
ደማቅ ከለሮች እኛ ፊት ላይ ይሄዳሉ ብለን እናምን ነበር። እኔም እንደዛ ነበር ማምን የነበረው፣ ግን እንደዛ አይደለም። አሁን ላይ ያሉ የአበያ ከለሮች አረንጓዴ ብለሽ አረንጓዴነቱ ዲም ይሆናል፣ ያምራል። ሰማያዊ ከለሮች ዲም የሆነ ነገር አለ፣ በጣም ያልጮኸ ማለት ነው። አሁን የለበሽው አይነት ከለር አባያ አለኝና የዚህ አባያ ከለር አሁን ሂጃቦች በጣም ነው የሚያምረው አንቺ ላይ ከነ አባያው ደግሞ ስለብሽ ከለሩ ያምራል። ብራውን ከለር በእርግጥ ለተመልካች ነው የሚተወው። ይሄ ከለር አሁን እኛ ምንደፍረው ከለር አይደለም አይደለም፣ ጥቁር ምንደፍረው ከለር አይደለም። ጥቁር ጭራሽ እኔ ስለብሰው ነጭም እንደዛው። ግን በነገርሽ ላይ ነጭም ስለብስ በጣም ያጠቁረኛል እኔ ከለር። እኔ ባየሁት ምንድነው አንዳንድ ከለሮች ስትለብሻቸው ነው አንቺ ላይ ይሄዳሉ አይሄዱም ብለሽ መታምኙ። ከዛ ውጭ ደግሞ ሁሉ ጊዜ ከለራችን እንደዚህ ሲሆን ቀይ፣ ቢጫ የሆነ አብሽ ከለር አይደል ፈካ ፈካ ያሉ ከለሮች እንደሚያፈኩን ነው ብዙ ጊዜ የምናምነው። ድሬዎች መቼ ለበዓል ወቅት ነው የሚለበሱት? ድሬዎች ሰርግ ላይ ሁሌ አይለበስም። በተለይ ደግሞ አሁን የሚመጡ ድሬዎች ፍሱሳቸው ወይ ደግሞ ይሄ እነዚህ ፈርጣቸው በጣም በዝቶ አንዱ አሁን ለምሳሌ ይሄንን ባሳይሽ ወደ 3.5 አካባቢ ነው ክብደቱ። እኔ ባየው ደስ ይለኛል፣ ግን አንዱ እንችላለን። እሺ ደመቅ ያለው ብታመጪ ላንቺ አሪፍ ነው። አንቺ ክብደት ከባድ ነው በጣም። ምንድነው ግን ሲለበስ በጣም ነው የሚያምረው። ክብደት አለው። ይሄትሽ ከሆነ ከፋይ ነው፣ ከፋይ ነው። ከፋይ መሆኑ በራሱ ትንሽ የመክበድ ነገር አለው ከፋይነቱ። ከዛ በኋላ ግን ላይ ያለው ደግሞ ይሄኛው ፈርጥ ሙሉ ለሙሉ ፈርጥ ስለሆነ ድሬአው በጣም ከባድ እንዲሆን ያደርገዋል። ፈርጡ በራሱ ስለሚከብድ ማለት ነው። ተሸክሞ መሄድ አይከብድም። በነገርሽ ላይ ስትይዥውና ተፈቶ ስትለብሽ እንኳን እንዳደለም ሙሽራ አልመሰለች። ዝም ብላችሁ የሆነ የኒካ ፕሮግራም ላይ ያላችሁ አልመሰላችሁ። አሁን ላይ ደግሞ ቶብ የሚባል አለ። ቶብ እኔ ጋር አጋጣሚ ሆኖ የሚሰፋው ፋሽን ነው። በተለይ ዒድ ላይ ሆነ ያክል ፐርሰንቱ ቶብ ለብሰው ልታዩት ትችላለሽ። የሆነ ያክሉ ደግሞ ድሬአ ለብሰው ልታዩት ትችላለሽ። የሆነኛው ደግሞ ቀሚስ የሚወድ ቀሚስ ይለብሳል። ከዛ በኋላ ደግሞ አባያ ነው የሚለበሰው ብዙ ጊዜ ማለት ነውና ይሄኛው እኔ ጋር ቶብ ያለው የሚሰፋው ነው። ያ ማለት ሰው በፈለገው ሳይዝ ወይ ሰፊ ወይ ጠባብ የሚፈልግ ከሆነ በልኩ እንዲያሰራቸው ብዬ ብትን ያመጣኋቸው ናቸው ጨርቆቹ። ተሰፍተው የሚሸጡ ደግሞ አሉ። ያ ማለት ከዛ ሲመጣ ሬዲሜድ ይሆን ይመጣ አለ። እሱንም ይለበሳል። ስለዚህ ቶብ ይለበሳል፣ ድሬአ ይለበሳል፣ አባያ ይለበሳል። ያው ቀሚስም ኦብቪየስሊ የሚለበስ ነው። ግን ቶብና ድሬአ ከሌሎቹ ላይ የሚያደርገው ምንድነው? ይሄ ወቅት ተጠብቆላቸው የሚለበሱ ናቸው እንጂ ቀን በቀን የምትለብሻቸው አይደለም። የድሬአ ፋሽን ማለት ነው መቼም የማይቆም ፋሽን መቼም። ድሮ ምን ልጅ እያለሁ ስለ ድሬአ ሲነሳ በቃ ድሬአ ፋሽን እንደሆነ እናውቃለን። አሁንም ፋሽን ነው። መቼም ደግሞ ፋሽንነቱን የማይተው የዛሬ 2 ዓመት ድረስ ይሄ ድሬአ ባይሸጥና ቢቀመጥ በወቅቱ የሆነ ሳሙን ፈልጎት ይወስደዋል። ለምሳሌሽ ከለሩ አንድ ላይ ሚክስ የሚደረገው ከለር አለ አይደለ? ለምሳሌ አሁን እዚህ ጋር ስታዩ ጎልደን ነው ፍሱሱ። ጎልደን ፍሱሱ ደግሞ ሁሉ ጊዜም ቢሆን አዲስ ነው። ከለር ኮምቢኔሽኑ በጣም የሚያምር ስለሆነ ሁሉ ጊዜም ተመራጭ ሆናል። የሆነ የሚወደው ሰው መጥቶ ይወስደዋል። ልክ እንደ ድሬአ ማነው ልክ እንደ አባያ እንደ ቀሚስ የሚቀያየር በጣም ፋሽን ያለው ነገር አይደለም። እናቶች ደግሞ ሲለብሱት በጣም ነው የሚያምረው። በተለይ ሰውነት ያላቸው እናቶች ረዘም ያሉ ምናምን ሲለብሱት ደግሞ ላያቸው ላይ ስታዩ በጣም ያምራል። አሁን ግን ለሰርግም እየተለበሰ ያለ ነገር ነው። እናቶች ናቸው ብዙ ጊዜ የሚለብሱት። በእርግጥ ወጣቶች ይለብሳሉ። እናት ምናምን ስንል በቃ ልጆች ስለወለዱ ምናምን ከፋሽን ዓለም ወይ ደግሞ አሁን ላይ ካለው ፋሽን ምናምን የራቁ ይመስላል አይደለ? አንዳንዴም ከቤት የማይወጡ ከሆነም ግን ብዙ ጊዜ እንደኛ ይሄ በጣም እንደዚህ ፈርጥ የበዛበት ነገር ይሄ በጣም የሚያሳያቸውን ነገር አይፈልጉም። ዲሰንት የሆነ ነገር ይፈልጋሉ እናቶች ብዙ ጊዜ። ድሬአ ሲሆን ነው እንደውም ደመቅ ያለ ከለር የሚወዱት እንጂ አባያ ሲሆን ጸጥ ያለ ከለር እንትኑ ያልበዛበት ፍሱሱ ያልበዛበት ፈርጡ ያልበዛበት ነገር ይወዳሉ። አዲስ አበባ ከተማ ወጣቶች የሚመርጡት አልባሳት ምን አይነት ነው? አጠቃላይ ወጣቶች ጋር ትንሽ ተራርቀናል መሰለኝ። እኛ ወጣት አይደለንም እያልሽ እንደህም ብቻ ሰው አሁን ጥያቄ ውስጥ ነኝ ያለሁት። ምርጫቸው ለየት ይላል። አንዳንድ ጊዜ ቲኔጀር የሚባሉ ደግሞ አሉ። የሆነ መልበስ የሚፈልጓቸው አልባሳት አሉ። ያው እንደ ዞሮ አልባሳትን ብትይ የሆነ ነገርን ብትይ ደግሞ ይሄ እንደ ዓለም አንድ የሚያደርግሽ ነገር ደግሞ አለ አይደል? ፋሽን ስትይ ኢትዮጵያ ውስጥ ያለውን ብቻ አይደለም፣ ዓለም አቀፉንም ታያለሽ። እንደ ዓለም አቀፍ ደግሞ አንዳንድ ጊዜ ደግሞ ይሄ ኢስላሚክም ሆነው ከኢስላሚክ ወጣ ያሉ አለባበሶች አሉ። ዞሮ ግን ሙስሊሞች የሚለብሷቸው ናቸው። እሺ ምኑ ነው የማይሆን? አባያው ቆንጆ ነው፣ ልክሽ ነው፣ በቁመትሽ ልክ ነው። እሺ ሂጃቡ ግን ደስ አይልም። ሂጃቡ ይሄ ፋሽን አይደለም።
ፋሽን ማለት አባያውን ከሂጃብ ጋር ፋሽን ስለሆነ ስላልሆነ ብቻ ሳይሆን እንዲሁ ስትለብሹ ለራስሽ የሚሄድና ማሄድ አለ አይደል? ከዛ አንፃር ሂጃብ መቀየሩ ግድ ነው። አሁን በጣም ያምራል። ይሄ ራሱ ነው ሂጃብ፣ የራሱ ሂጃብ ነው። ያው አለባበስሽን ታስተካክዪዋለሽ። አሁንስ በጣም ነው የሚያምረው። ያው ደግሞ ሁልጊዜ ፋሽን ማለት ሁልጊዜም ቢሆን ውበት ማለት ለኔ መሰተር ስለሆነ ስትሰተሪ በጣም ውበትሽ ይጎላል ማለት ነው። ደረትሽ ሲሸፈን፣ ጸጉርሽ በደንብ ሲሸፈን ያንቺ ውበት የበለጠ እየጎላ ፋሽኑም ሳይጠፋ ያንቺም ውበት ሳይጠፋ በመሰተር ውስጥ ያለ ደስ የሚል ውበት ይሆናል ማለት ነው። ቦርሳ ይፈልግብሻል። ቦርሳ ሲሆን አሁን እንደየምርጫሽ ነው። አሁን ዝም ያለ ቦርሳ ብናደርግ ራሱ ከለሩ ዝም ያለ ስለሆነ ጸጥ ይልብናል። ትንሽ ፈካ ያለ ከለር ደግሞ ብናደርግለት ቆንጆ ነው። የቦርሳ ቴስትሽ ምን አይነት ነው? ትንሽ ትልቅ? አይ ከለርማ አይደለም። ትንሽ ትልቅ? መጠን መካከለኛ ትላለሽ ወይ? አይ ፋሽን በጣም ሁሉ የሚገርመኝ ለዚህ ነው። ምክንያቱም ሰዎች ደግሞ ፍላጎታቸው የተለያየ ነው። አይ ሌላ አሁን እቺ በቃ እንዴት እንደሚያምር ያሻ ግን ያው ምንም አትይዝም። በእርግጥ እቺ አሁን የቤቴ ጌጥ ናት፣ ግን በጣም ብዙ ሰው ደግሞ ፈልጎ ሲጠይቀኝ ነበርና ገርሞኛል። ባይሆን ሌላ ቦርሳ ልስጥሽ። እነዚህ ሁለቱም ከለሮች ተቀራራቢ ከለር ናቸው፣ ግን አሁንም ቢሆን ሰዎች ተለቅ ያለ ቦርሳ ይወዳሉ፣ አነስ ያለ ይወዳሉ። ይሁንና ቴስትሽን እኔ ሞር ይሄን ብትይ ደስ ይለኛል። እኔ ግን ይሁን እንዲህ ነው ምርጫሽ? እሺ ከበድ ያለ ነገር ተለቅ ያለ ደስ ይለኛል። ለዚህ ከበድ ያለ ነገር አይ ከበድ ያለው እዛ ጋር ነበር ለማውረድ አይመችም እንጂ በቃ ያንቺ ቴስት ያኛ ይመስለኛል። ግን አብሮ ሄዷል። ያው ፋሽን ስትይ ቦርሳ ትይዣለሽ፣ ሂጃብሽንም ታያለሽ፣ ጫማም ታያለሽ። በነገርሽ በርግጥ አዎ የኢስላሚክ አልባሳትን አነሳን እንጂ በሁሉም ቦታ ልታነሽ ትችያለሽ። ከባህል አንፃር ባህሉን እኮ ጠብቀሽ ፋሽኑን ትቀይሪዋለሽ። እኔ እንደዛ ነው የሚመስለኝ። እንደዛ ነው። ያ ማለት እንዳልኩሽ ነው። አሁን ለምሳሌ ሁሉ ጊዜ ዛሬ የሆነ አመት ወደ ኋላ ጠጋ ብለን ብናነሳ ጥቁር አባያ ብቻ ነው አባያ ተብሎ የሚታወቀው የነበረው። ጥቁር ብቻ ነው፣ ከጥቁር ውጭ የለም። እንደውም የሆነ ሰዓት ላይ ትርክሽ አባያ ተብሎ የሆኑ ከለሮች መምጣት ጀምሮ ነበር። ስቲል እነዛ ከለሮችም ደግሞ ይታወቃሉ። በጣም ዲሰንት የሆኑ ከለሮች ናቸው። ከሆነ ጊዜ ወደዚህ ነው እነዚህ አሁን ምንላቸው ከለሮች በአባያ አሁን ቀይ ነገር በአባያ አስበሽ ታውቂያለሽ? በርገንዲ፣ ብራውን አሉ። ማሮን ከለር የሚባል ደግሞ አለ። እኔ እዚህ ስራ ላይ ከገባሁ በኋላ ያወቅኩት ከለር ነው። ማሮን የሚባል ከለር አለ። ማሮን አለ፣ ብዙ አይነት ከለር አለ። ሲልቨር አለ እና ብሮክን ዋይት አለ፣ ነጭ አለ። ነጭ እንኳን አክቹአሊ መጀመሪያም ነበረ እና ብዙ አይነት ከለሮች የመጡት ለሰርግ ወቅት ይሆን ነጭ። አሁን ላይ እንደውም አሁን ሰርግ ላይ ሆኗል ነጭ ከለር ትፈሪያለሽ። ግን ሌላ ሶፊ አባያ ስንለብስ ያው ስለ ፋሽን አይደል የምናወራው። አባያውን ብቻ እንለብሰውም ሂጃብ ወይም ሻርፕ ነው የምንለው በብዛት ሂጃብ እናደርጋለን። ፋሽን ስትከታይ ቦርሳም ትይዣለሽ፣ ጫማም ትያለሽ። ያለሱ ሙሉ አይሆንም። እውነት ነው። የምንመርጣቸው የአባያ ከለሮች ቦርሳችን ላይ ተጽዕኖ ያደርጋሉ፣ ጫማሽ ላይ ተጽዕኖ ያደርጋል። ለምሳሌ ቅድም እንዳልኩሽ በርገንዲ መስለብሽ ከሆነ ጫማሽና ቦርሳሽን ግዴታ ጥቁር ማድረግ ሊኖርብሽ ይችላል የተለመደ ከሆነ። ከዛ ውጭ ግን ባልተለመደ ከለር ካልሽ ግን እንዲህ እያደረግሽ ነው ማየት ያለብሽ። አብሮ ይሄዳል አይሄድም እያልሽ። ጥቁር ሲሆን ግን አባያሽ ወይ ልብስ ጥቁር ሲሆን ምንም ችግር አይኖርብሽም። አሁን አበባ መስለሻል። እኔ ራሱ በቃ ከለሩን ይሄን ወድጄዋለሁ። አይሻልም? ሰው ሁሉ የሚፈልገው ፈካ የሚያደርገውን ከለር ነው። አሁን ቅድም አንቺ አየር መንገድ መሆኑ ከለሩን ወደሽዋል። ፊትሽ ላይ ደግሞ ዲሰንት ሉክ ነው ያምራል። ይሄ ኦብቪየስሊ ሁሉም ሰው ላይ የሚያምር ከለር ይመስለኛል። እኔ በኢስላሚክ ፋሽን ውስጥ ያየሁት ነገር ያው ዲዛይናቸው ብዙም ለቀቅ ያሉ ናቸው። ሁሉም አሁን ፋሽን የሆኑ የከተማችን ወጣቶችም የሚለብሷቸው ግን ከለራቸው፣ ዲዛይናቸው፣ ይሄ ፈርጣቸው የሚሰሩበት ቦታ የተለያየ በቃ በፈለግሽው አማራጭ ታገኛለሽ። ግን እንደዚህ ልቅቅ ማለቱ ያመሳስላቸዋል ሁሉንም። ኢስላሚክ የሚያሰኛቸውም ይሄ ነው። ከየት ነው የሚመጡት? በነገርሽ ላይ አባያዎች ወይም እነዚህ ኢስላሚክ አልባሳት የሚባሉት በብዛት ከየት ነው የሚመጡት? እኔ የማመጣው ከዱባይ ነው። ከቱርክም ይመጣሉ። ከሞር ግን አብዛኛውን ከዱባይ ነው የሚያስመጡት ብዬ አስባለሁኝ። ዱባይ በአባያ በደንብ ነው የሚታወቀው።
ይሄ አሁን ኢትዮጵያ ውስጥ የምንለብሰው ፋሽን ብለን የምንከተላቸው ኢስላሚክ አልባሳት በመላው ዓለምም የሚለበሱ ናቸው አይደል? ተመሳሳይ ናቸው። ምናልባት ግን አንዳንድ ጊዜ አሁን እኔ አንዳንድ ሞሎች ላይ ስገባ የሆኑ ከለር ኮምቢኔሽኖች ያስደነግጡኛል፣ ፈርጣቸው ያስደነግጠኛል ምናምንና ለምሳሌ እኛ ማንደፍራቸው ከለሮች አሉ። ፈርጡንም ራሱ እኛ ማንደፍራቸው አሁን በጣም የበዛ ፈርጥም እኮ ብዙ አንወድም የፈለገ ቢሆን። እነዛ ደግሞ በቃ ግማሹ ፈርጥ ግማሹ ጨርቅ እንዲሆን የሚፈልጉም ሀገራት አሉ። ስለዚህ አሁን አንዳንዴ ሞል ገብተሽ ስታይ ይሄ ምንም ቢሆን እኮ የሆነ እንደ ሀገር የሆነ ቴስት ይኖረናል። እንደ ኢትዮጵያ ስንል ኢትዮጵያ ተመሳሳይ የሚያደርገን የሆነ ምርጫ ይኖረናል። የሆኑ ሀገሮች ደግሞ አሉ የነሱ ደግሞ የሆነ ቴስት አላቸው። ስለዚህ ያኛው አምራቹ ክፍል ሁሉንም ማርኬት ስለሚይዝ ለማን ምን መስራት እንዳለበት እነዛን የምትላቸውን ልብሶች እዚህ መቼም እንደማንለምዳቸው ነው የምነግርሽ። ምክንያቱም ድሮም እኔ ሳቃቸዋሉ አሁንም አሉ። ማንም እየተከተላቸው አይደለም። ከባድ ናቸው። እሺ ጥቁር እንዴት ነው? ጥቁር ያው ከለራችን ዝም ያለ ስለሆነ ጥቁር ስትለብሺ ትንሽ የከለርሽን ያዝ የማያደርግ ነገር አለው። ግን ኩል ነው፣ ጥቁር ያምራል ነው። ግን ትንሽ ጥቁር ያው እኛ ላይ ግድ ነው። ፈራሽ መስታወትን እንደፈራሁት አይደለም። አዎ ግን ያን ያህል አይደለም። በጣም ነው የሚያሳምረው። ግን ያላቀም ጥቁር ከለር እርግጥ ነው ያው ዝም ያለ ከለር ስለሆነ ለጠይም ሴት ጠቆር ያለ ሴት ምናምን ያን ያህል እንደሌሎች ከለሮች ፈካ የሚያደርግ አይደለም። እንደዛም ሆኖ ግን የሚያምር ነገር አለው። አላውቅም እንዴ በጣም ነው የሚያምረው። ግን እሱ ማለት ፊቴን ላይ ትኩረት አድርጊ። ፊቴን አየሁት እንጂ ፊትሽን ምን እንጃ ዲሰንት ነው ቆንጆ። እስካሁን ካየኋቸው ይሄኛውን አባያ እኔ ይሄኛውን መረጥኩ። የመረጥሽበት ምክንያት ልንገርሽ፣ ዲዛይኑ ብቻ አይደለም። ብዙ ጊዜ ይሄ ጨርቅ ጨርቁ ነዳ የሚባለው ጨርቅ ነውና በጣም ቀላል ነው። ነፃነት ይሰጣል። ማለት ቅልል ያለ ነው። የቀደሞቹ ግን ኮት ስታይል የሚባሉ አዳዲስ አበያዎች ናቸውና ትንሽ ከበድ ማለት ባህሪ ያላቸው። እንደውም አሁን ትንሽ አልደፈርንም ብለሽ ነው? አሁን በጣም ወደ ከለር እየመጣን ነው። በርግጥ ወደ ከለር እነዚህ በጣም ፈርጥ የበዛባቸው ነገሮች አሁን ለሰርግ፣ ለፕሮግራም፣ ለግራጁዌሽን የተለየ ኢቨንት ሲኖረን ምናምን ነው የምንለብሰው የነበረው። አሁን ግን የዕለት ተዕለት ውላችን ላይ ግን ማድረግ መዘነጥ ጀምረናል እና እንደውም አንዳንድ ጊዜ አበያው በጣም ዘናጭ ነው ከመምጣት የተነሳ ማለት ነው ሁሌ ትዘንጫለሽ እና በቃ የሆነ በጣም የተለየ ፕሮግራም ሲኖርብሽ በምንድን ነው የምትዘንጪው? እሱ ነው የሚያሳስበው እንደውም። እና አሁን ላይ ያው ኢንዱስትሪው ደስ ይላል፣ በጣም አዘንጦናል። ፋሽን የሚጠላ የለም በነገርሽ ላይ። ግን እንደው የዋጋ ጉዳይ እንዴት ነው? የዋጋ ጉዳይ እኛን እያሳማን ነው። ዋጋው በእርግጥ ቦታ ተመሳሳይ ነው በነገርሽ ላይ ይቀራረባል። የሚመጣበትም ዋጋ ተመሳሳይ ስለሆነ እንደዛ ነው የምታመጭበት። ሚኒመም እና ማክሲመም ኮስቱን ብናውቀው ደስ ይለናል። አባያ እንዳቅሙ ነው። አሁን ለምሳሌ እንዳልኩሽ ነው ፈርጥ በበዛበት ቁጥር ዋጋው ይጨምራል ብዙ ጊዜ ሲሰሩ እዛ። ምክንያቱም እነሱ ጋር ይሄ ሃንድ ወርክ ለሚሉት ነገር በጣም ቫልዩ ይሰጣሉ። ታላለው ነገር ነው የሚሰሩት እንትኖቹ እንዳለ እነዚህ አሁን ብታያቸው ስፌት ናቸው፣ ገልጠሽ ብታያቸው በእጅ የተሰፋ ነው። ስለዚህ ይሄንን ለመስፋት አንድ ቀን በላይ ወስድብናል ብለው ስለሚያስቡ ዋጋቸው ጠንካራ ያደርገዋል ማለት ነው። በእጅ ስለሚሰራ ይሄ በስፌት እንዲሰራ የሚችል ነገር አይደለም ፈርጥ ስለሆነ። የሚለጠፉ ደግሞ አሉ። ያ ማለት ስታያቸው ያብረቀርቃል፣ ግን ደግሞ ተለጣፊ ናቸው። ያው አይ ቲንክ በከወያ ይሁን አላውቅም፣ ዋጋቸውም ይቀንሳል። ከዛ ውጭ ደግሞ የጨርቁ ማቴሪያል አሁን ለምሳሌ ይሄኛው የባርቢን የሚባል ጨርቅ ነው። የሆነ ደግሞ አለ አንጀሊካ የሚባል ጨርቅ አለ። እነሱ ጨርቆች አሁን ትንሽ ዋጋቸው ወደድ ይላል። በዚህኛው ደግሞ ጨርቅ ስመጣልሽ አሁን ይሄ በጣም የተለመደ ጨርቅ ነው። ነዳ ይባላል። ነዳ ጨርቅ ነው። እዛ ጋር ያሉ ከለሮችም አሉት። ነዳ ጨርቅ ነው። አሁን ይሄ ጨርቅ ኮሪያን ነዳ አለ፣ የቻይና ነዳ አለ፣ ብዙ አይነት ነዳዎች አሉ። ሁለት ነገር ዋጋቸውን ልዩነት እንዲኖረው ያደርጋል። አንደኛው የማቴሪያሉ ወይ ደግሞ የጨርቁ ኳሊቲ መሆን ነው። ሁለተኛው ደግሞ የሚሰራበት ፍሱሱ ነው። ያ ማለት አሁን ለምሳሌ እዚህ ጋር ብታዩ ፍሱሱ ማለት ፈርጥ ነው፣ ፈርጡ ማለት ነው አይደል? እነሱ ፍሱስ ስለሚሉ ነው። ይሄኛው ፈርጡ አይሹ በደንብ ነው የተሰራው፣ በእጅ የተሰራው። በእጅ ከመሰራቱ ጋር ደግሞ የመረጡለት ይሄኛው ፈርጡ ራሱ ለየት ነው። በጣም አብረቅራቂ ነው፣ ያብረቀርቃልም፣ ያምራልም። ሲታጠብም ብዙ ፌዳ አያደርግም፣ ሲገዛም ውድ ነው የሚሆነው። እንዲህ ሲሆን ዋጋው ይጨምራል። አሁን እዚህ ጋር ማቴሪያሉ ዋጋ ይጨምራል ራሱ ጨርቁ። ከዛ ደግሞ የተሰራበት ራሱ ይሄ እንትኑ አለ አይደል ፍሱሱ ወይ ደግሞ ምንድነው ፈርጡ
ዲዛይኑ ደግሞ አለ። ይሁን አሁን ጥቁር ሆነ የተለያየ ዲዛይን አለ ብታየው፣ ይሄኛው ጥቁር ካየሹ እዚህ ጋር ዲዛይኑ እንደዚህ ነው ያለው። ሌላውን ደግሞ ብታየው እጁ ላይና ከዚህ በታች ይሆናል። እንደ ዲዛይኑ አይነት ፈርጥ የሚወስደው ፈርጥ ብዛት አለ፣ አሰራሩም አለ። እሱን ዋጋው ይለያያል። ራሱ ደግሞ ሆኖ ምናልባት ጨርቁ ደግሞ የሆነ ያክል ስቴፕ ወረድ የሚል ከዛ ደግሞ እንደገና አነስ ሲል ደግሞ ዋጋውም እየቀነሰ ይሄዳል። ልጥፍ የሆኑ ዲዛይኖች ደግሞ ሲሆን ዲዛይን ብለን የምናወራው በነገሮች ላይ ሁሉንም አብያ ብታያቸው ይሄ ቅርጻቸው ምናምን የለውም ልዩነት፣ ሁሉም ተመሳሳይ ነው። ምን ነው ኋላ ላይ የሚለየው እዚህ ጋር የሚሰራለት የፈርጡ ዲዛይን ነው የሚለያየው። ስለዚህ የኢስላሚክ ፋሽን የሚከተሉ የተለያየ ምርጫ አላቸው በዋጋም ደረጃ ማለት ነው። ይሄ በጣም ጥሩ እድል ነው ፋሽን ለሚከተሉ ወጣቶች ማለት ነው፣ እንዲሁም እናቶች። እስካሁን የለኳቸው ፈርጥ ያላቸው ናቸው አብዛኞቹ ፈርጥ ያላቸው ናቸው። አሁን ፋሽናቸውም እንደዛ ነው። ግን ደግሞ አንዳንድ እህቶች በቃ ምንም ፈርጥ ያለው ማይፈልጉ አሉ፣ ጨርቁን ብቻ የሚፈልጉ ደግሞ አሉ። ለነሱም ግዴታ ያስፈልጋቸዋል አማራጭና ምንም የለውም። ለምሳሌ ምንም ነገር የለውም፣ ልሙጥ ነው። የጨርቃቸው ኳሊቲ አንድ አይነት ነው። በሁለቱ መካከል ያለው ልዩነት የዲዛይን እና ምንም ፈርጥ አለ። ይሄ ግን ከለርም አለው። ይሄ ከለር አለው። ከለር ቢቀይሩም ምንም አይነት ፈርጥ ግን እንዲኖርበት የማይፈልጉ አሉና ለነሱ ደግሞ እንደ አይነት ነገሮችም ይሞከራል ማለት ነው። ለነሱ ማመጣላቸዋለሁ ፍላጎት ስላለ። አሁን ይሄ ዝም ያለ ከለር ነው፣ የሚያምራል። በጣም ብራውን ነው። ከጎኑ ላይ በርግጥ የሆነ ትንሽ ዲዛይን ሊኖረው ይሞክራል እንደዚህ ያለው ነገር ግን ምንም አይነት ፈርጥ የለውም። ይሄ ማለት የልብሱ ኳሊቲነቱን አይቀንስም፣ ፈርጥ ስለሌለው ውበቱንም አይቀንስም። ፈርጥ ሲኖሩ ተጨማሪ ውበት ይኖረዋል፣ የተለየ ዲዛይን ይኖረዋል ከፍላጎት አንጻር እንጂ አሁን ይሄን ቢለበስ በጣም የሚያምር አባያ ነው። ዋው እሺ፣ በጣም ነው የምታምሪው ማሻአላህ። ሻር ምንም አይነት ፈርጥ የለውም። ምርጫዬ ስለሆነ ነው እንጂ ምርጫዬ ስለሆነ ይመስለኛል ፈርጥ የሌለው። ከሁሉም ይሄን ወደድኩት ልበል ብልቶቹ ትቻለሽ እንደ ምርጫሽ ነው በነገርሽ ላይ። በቃ አንዳንድ ሰው ከዚህ ውጭ አልገዛም ብሎ ቀኑን ሙሉ እሱን አብያ ፍለጋ ሊዞር ይችላል። እንደ ፍላጎትሽ ነው። አሁን ይሄ ፈርጥ የለውም፣ በጣም ያምራል። ፋሽን ነው፣ ሰትሮሻል። ቦርሳ በምን ሊሆን ይችላል? በዚህ ከለር በፈለኩት ትይዣለሽ። ነው የሚያምረው፣ በጣም ያምራል። ኢስላሚክ ፋሽን ከጊዜ ወደ ጊዜ ያው እየወደድናቸው እየመጣን ነውና አንዱን ወደሽ አንዱን የምትጠይበት አጋጣሚም ራሱ አታገኝም። አይን አዋጅ የሚባለው ነገር አለ። እንደዛ እየሆኑ እየመጡ ነው ያሉት። አንዱን ትለብሽና ዋው ስትይ ድንገት ዞር እስቲ ያነተ ቆይ እስኪ ደግሞ ልሞክር ትያለሽ። ያው ደግሞ እንደ ሴቶች ባህሪ ደግሞ አንድ ቃን አየን አጠለቅን እንደ ወንዶች በቃ ይሁንልኝ ብለን አንሄድም አይደል? የፈለገ ያማረብን ነገር ብናገኝ እንኳን ቆይ ደግሞ ሌላ ሞክር የተሻለ ያምርብኛል ብለን ስለምናስብ 4-5 ሳንሞክር አንገዛም። ይሄ እውነታ ስለሆነ ስለዚህ ልክ ያንን በሞከርሽ ቁጥር ደግሞ ሁሉም ሲያምርብሽ የትኛውን አንድ ነው መግዛት የምትችይው ወይ ፕሮግራምሽ እንደዛ ሊሆን ይችላል። የትኛውን ልግዛ የሚል ደግሞ እንደገና ሀሳብ ውስጥ ትገቢያለሽ። እነዚህ አይነቱ የዕለት ተዕለት ሁልጊዜ ብንለብሳቸው ፈርጥም ብዛት የሌለባቸውን ሁልጊዜ ብንለብሳቸው የሚያዘንጡ በጣም እየተራቀቁ የመጡ ፋሽን ኢንዱስትሪ ላይ ልብስነታቸውም ደግሞ እያደገ የመጣ ለኛም ደግሞ እንደ አማራጭ ቀርበውልናልና መልካም እድል ነው። የተወደዳችሁ ተመልካቾቻችን ኢስላሚክ አልባሳትን በተመለከተ ያዘጋጅንላችሁ መሰናዶ ይሄን መስላል። ከሶፊ ጋር ቆይታ አድርገን የተለያዩ አይነት ልብሶችን ከጨርቅም ከዲዛይንም የተለያዩትን አየን። እንዲሁም ደግሞ ለወጣት ለእናቶች የሚሆኑ እንደ ድሪያ አይነት ልብሶችን አየን። ደግሞ ለፋሽን አይደል ስለ ፋሽን አይደል የምናወራው፣ ፋሽን ስናነሳ አብሮ ማችም እናነሳለንና ቦርሳ ስለምንይዘው እንዲሁም ደግሞ ስለምንጫማው እናነሳለንና ሁሉንም አይተናል። እንግዲህ በነበረ ቆይታ ጥሩ ጊዜ አሳልፈናል። ጥሩ ጊዜ ይሆንላችሁ።